ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። የኢትዮጵያ ህዝብ እንባ ጠባቂ ተቋም 1350 አቤቱታዎች እንደቀረቡለት ገለጸ። ከውጭ አሜሪካና ኢራን ለተኩስ አቁሙ ድርድር ወደ ፓኪስታን እንደሚሄዱ ባለስልጣናት አስታወቁ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር እኔ ገነት ዘውና ለምልክት ቋንቋው ደግሞ ሮቤል ሲልማ አብሮን አለ። አሁን ቀዳሚ ወዳደረግነው ዜና ተሻገርን። የአውሮፓ ህብረት የኢትዮጵያ አስተማማኝ አጋር ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ከአውሮፓ ህብረት የዓለም አቀፍ ትብብር ኮሚሽነር ጆሴፍ ሲከላ ጋር ተወያይተዋል። በውይይታቸውም በኢትዮጵያና አውሮፓ ህብረት መካከል ያለውን ዘመናት የተሻገረ ዲፕሎማሲያዊ ወዳጅነት ማጠናከር በሚቻልባቸው ጉዳዮች ላይ መክረዋል። በዚህ ወቅት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የአውሮፓ ህብረት የኢትዮጵያ አስተማማኝ አጋር ነው ብለዋል። በቀጣይም የአውሮፓ ህብረት ኢንቨስትመንቶች የኢትዮጵያን የልማት ዘርፎች በመጠቀም ለወጣቶች የስራ ዕድል ፈጠራና የጋራ ተጠቃሚነት ገንቢ ሚና እንዲወጡ ጥሪ አቅርበዋል። የአውሮፓ ህብረት የዓለም አቀፍ ትብብር ኮሚሽነር ጆሴፍ ሲከላ በበኩላቸው ኢትዮጵያ አስተማማኝ የኢኮኖሚ እድገት እየገነቡ ከሚገኙ ጥቂት የዓለም ሀገራት መካከል አንዷ ናት ብለዋል። የአውሮፓ ህብረት በገጠር የኃይል ልማት ተደራሽነት ላይ አስፈላጊውን ድጋፍ እያደረገ እንደሚገኝም ተናግረዋል። በቀጣይም ህብረቱ ለኢትዮጵያ ልማት የሚውል የገንዘብ ድጋፍ ለማቅረብ መወሰኑን አረጋግጠው የኢትዮጵያና የአፍሪካ ህብረት መጻኢ ዕድል ለአውሮፓ አስፈላጊ በመሆኑ በጋራ እንሰራለን ማለታቸውን ኢዜአ ዘግቧል። የኢትዮጵያ ህዝብ እንባ ጠባቂ ተቋም 1350 አቤቱታዎች እንደቀረቡለት ገለጸ። በተያያዘም በዘንድሮ ዓመት ከቀረቡት ከነዚህ አቤቱታዎች ውስጥ ከ650 በላይ ለሚሆኑት እልባት መስጠቱን ተቋሙ አስታውቋል። የዚህን ዜና ዝርዝር መሰረት ባዩ ታቀርበዋለች። የኢትዮጵያ ህዝብ እንባ ጠባቂ ተቋም በመንግስት አስፈጻሚ አካላትና በግል ድርጅቶች የሚፈጸሙትን አስተዳደራዊ በደሎች የመመርመር ውሳኔ የመስጠትና ተከታትሎ የማስፈጸም ስልጣንና ኃላፊነት እንዳለው ይታወቃል። ይህን መነሻ በማድረግ ምን ያህል አቤቱታዎች እንደቀረቡና ለምን ያህሉስ መፍትሄ እንደሰጠ ኢሳት የኢትዮጵያ ህዝብ እንባ ጠባቂ ተቋምን ጠይቋል። የተቋሙ የህግና አስተዳደር በደል ምርመራ መሪ ስራ አስፈጻሚ መንግስቱ ቀኜ በሰጡት ምላሽ ተቋሙ ከ2016 ዓ.ም ጀምሮ በመንግስት አስፈጻሚ አካላትና በግል ድርጅቶች የሚፈጸሙትን አስተዳደራዊ በደሎች ጭምር ተቀብሎ የመመርመርና እልባት የማሰጠት ስራ እንደሚያከናውን ገልጸዋል። በዚህም በ2018 በጀት ዓመት በ9 ወራት ውስጥ ከ1350 በላይ አቤቱታዎች እንደቀረቡለት ገልጸዋል። በዚህ በ9 ወራት ውስጥ ወደ 1379 አቤቱታዎች ነው ተቋሙ የቀረቡ፣ ሁለቱንም በመንግስትም በግልም ተቋማት ላይ ያሉትን ጨምሮ ማለት። በእነዚህ ውስጥ ያው ወደ 11867 ወንድ አቤት አቅራቢዎች አሉ። 4921 ደግሞ ሴት አቤት አቅራቢዎች አሉ። ከዚህ ውስጥ ያው በተቋማችን ስልጣን ስር ሆነው የተገኙትና ምርመራ ይደረግባቸዋል ተብሎ የተጣሩት ወደ 635 አቤቱታዎች ናቸው። ከዚህ ውጭ ያሉት በአብዛኛው በፍርድ ቤት የታዩ ከተቋሙ ስልጣንና ተግባር ውጭ የሆኑ ስለሆኑ እንዲመለሱ ተደርጓል ማለት ነው። እነዚህን 635 አቤቱታዎችን አጠቃላይ ምርመራ አከናውናል። ከእነዚህ ውስጥ ለ661 አቤቱታዎች ያው እልባት ሰጠናል።
ቁጥሩ አጠቃላይ ያው በዚህ ዓመት የተቀበልናቸው 635 አሉ በእኛ ስልጣን ስር ወደ ምርመራ የገቡ ከ2017 በጀት ዓመት ደግሞ ሳይጠናቀቁ የዞሩ ወደ 282 መዝገቦች አሉ። በድምሩ ወደ 917 መዝገቦች ላይ ነው ምርመራ ያደረግነው። ቀሪዎቹ ደግሞ ወደ 256 መዝገቦች ምርመራቸው ባለመጠናቀቁ ያው ሂደት ላይ ናቸው ማለት ነው። በሌላ በኩል በግል ድርጅቶች ከስራ መብት ጥሰትና ከአገልግሎት አሰጣጥ ጋር ተያይዞ 217 አቤቱታዎች ለተቋሙ መምጣታቸውን አቶ መንግስቱ ተናግረዋል። በ2018 በጀት ዓመት አጠቃላይ በተቋሙ ከቀረቡ አቤቱታዎች መካከል ወደ 217 የሚጠጉ ያው በግል ድርጅቶች ላይ የቀረቡ አቤቱታዎች አሉ። ዋና መስሪያ ቤቱንም ቅርንጫፍ ጽሕፈቶችንም ጨምሮ ማለት ነው። ስለዚህ እነዚህን አቤቱታዎች ያው በአብዛኛው ከስራ መብት ጋር የተያያዙና እነዚህ ድርጅቶች ከሚሰጧቸው አገልግሎቶች ጋር በተያያዙ የሚቀርቡ አቤቱታዎች ናቸው በአብዛኛው ማለት ነው። ከዚህ አንጻር እነዚህን ተቀብለን ያው በእኛ ተቋም ስልጣን ስር የሚሆኑትን እያጣራን ውሳኔ እንሰጣለን። ከተቋሙ ስልጣንና ተግባር ውጭ የሆኑትን ደግሞ ወደሚመለከተው አካል ልካለን። ከቀረቡት አቤቱታዎች መካከል ጉዳያቸው ተጣርቶ በቀጣይ እልባት የሚሰጣቸው እንዳሉ መሪ ስራ አስፈጻሚው አስታውቀዋል። ኢትዮጵያ የአፍሪካን ቀጣናዊ የሜትሮሎጂ የስልጠና ማዕከል ለማቋቋም ተመረጠች። ሀገሪቱ ለዚህ ዕድል የተመረጠችው የአፍሪካ ሜትሮሎጂ ሶሳይቲ ከኢትዮጵያ ሜትሮሎጂ ኢንስቲትዩት ጋር በመተባበር ባዘጋጀው ሳይንሳዊ ኮንፈረንስ ላይ ነው። ትዕግስት ተስፋዬ ተጨማሪ አላት። የኢትዮጵያ ሜትሮሎጂ ኢንስቲትዩት ከአፍሪካ ሜትሮሎጂ ሶሳይቲ ጋር በመተባበር ሳይንሳዊ የውይይት መድረክ በዛሬው ዕለት አካሂዷል። መድረኩ ተለዋዋጭና ድንበር ተሻጋሪ የሆነውን የአየር ጸባይ ተከትሎ የሚከሰቱትን አደጋዎች ለመቆጣጠር አህጉራዊና ዓለም አቀፋዊ የልምድ ልውውጥ ለመፍጠር የሚያስችል ነው። በመድረኩ ከተለያዩ ሀገራት የተውጣጡ የዘርፉ ባለሙያዎች የተሳተፉ ሲሆን የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተርና በዓለም የሜትሮሎጂ ድርጅት የአፍሪካ አህጉር ፕሬዚዳንት ፈጠነ ተሾመ በዚህ ወቅት እንዳሉት በድንበር የማይወሰነው ተለዋዋጭ የአየር ጸባይና የአየር ሁኔታ በሳይንሳዊ መንገድ ለመገምገም አቅም የሚፈጥር መድረክ መሆኑን ነው። የአየር ጠባይ የአየር ሁኔታ በሀገሮች ዳር ድንበር የማይወሰን ነው። ድንበር ተሻጋሪ ነው። በሆነ አካባቢ ላይ የሚፈጸም የሜትሮሎጂ ክስተት ወደ ሌሎች ሀገሮች የሚዛመትበት ሁኔታዎች አሉ ማለት ነው። ስለዚህ የዝናብ መገኘት አቅምንና አለመኖርን የሚወስኑ ዓለም አቀፍ ገጽታዎች ስላሉ እነዚህን የበለጠ በሳይንሱ የሜትሮሎጂ ክስተቱ ተለዋዋጭ እየሆነ የመጣውን ሁኔታዎችን ለመገምገም እንደገና ደግሞ ታማኒነት ያለው ተደራሽ የሆነ ቦታ ተኮር የሆነ የአየር ጠባይና የአየር ሁኔታ ትንበያዎችን በመስጠት ሕይወትና ንብረትን ከአደጋ መጠበቅ የሚያስችል አቅምን ለመገንባት ትልቅ አቅም ይፈልጋል ማለት ነው። ስለዚህ አንዱ የአቅም ግንባታ ዘርፍ ተደርጎ የሚወሰድ ነው። አክለው መድረኩ የልምድ ልውውጥ በማድረግ በዘርፉ የሚደረጉ የጥናትና የምርምር ውጤቶች የሚቀርቡበት መሆኑን አንስተዋል። ልምድ ልውውጥን ከማጠናከር አንጻር በተለይ በዓለም አቀፍ ደረጃ በተለያዩ ጆርናሎች በዓለም አቀፍ እውቅና ባገኙት ጆርናል ላይ በርካታ የምርምር ውጤቶችን ያሳተሙ ባለሙያዎች ልምዳቸውን የሚያካፍሉበት መድረክ ስለሆነ እንደ ኢትዮጵያ ሜትሮሎጂ ትልቅ ይሄ ልምድ የሚቀሰምበት ነው ማለት ነው። ስለዚህ ትልቅ ጠቀሜታ እንዳለው ይወሰዳል ማለት ነው። ስለዚህ ዋናው የየሀገራቱ የሜትሮሎጂ ሶሳይቲ አባላት በተጨማሪ ከሀገራት ጋር በመሆን የልምዳቸውን የሚያካፍሉበት ትልቅ መድረክ ነው። የአፍሪካ ሜትሮሎጂ ሶሳይቲ ሊቀመንበር ቡርሃኒ ኔዚን በበኩላቸው የአፍሪካ ሜትሮሎጂ ተቋም መቋቋሙ በዘርፉ በአህጉር ደረጃ ያሉትን ችግሮች ለመፍታት ያግዛል ብለዋል። የኢትዮጵያ መንግስትን ላመሰግን እወዳለሁ ይህንን ዝግጅት ስላዘጋጀ። አንድ ጠቃሚ ጉዳይ መነሳት ያለበት የአፍሪካን የሜትሮሎጂ ማህበር ማቋቋሙ ለምን ያስፈልጋል የሚል ነው። በየሀገራቱ የሜትሮሎጂ ተቋማት አሉን። እነዚህ በሀገር ደረጃ ኃላፊነት የሚወጡ ናቸው።
ይሁን እንጂ የአፍሪካ ሜትሮሎጂ ማህበር መመስረትና እውን ማድረግ ዋነኛው ምክንያት ወደ አንድ ለማምጣት ነው። በኤክስፐርቶች፣ በቁሳቁስ፣ በአገር አቀፍ ደረጃ ቀጥሎ ደግሞ በአህጉር ደረጃ እናም አሁን በአህጉር ደረጃ አብረን ለመጓዝ እንሞክር። የተለያዩ ሰዎችን ወደ አንድ እናመጣለን። ወጣት ሳይንቲስቶች፣ ጡረታ የወጡ ሰዎች ወዲያ ወዲህ እንዲሉ ከመፍቀድ ይልቅ ዕውቀታቸውን እንዲያካፍሉ ልንጋብዛቸው እንችላለን። Bring capacity, build capacity of these people on the use of meteorology. ኮንፈረንሱ በአየር ንብረት ለውጥ ለአፍሪካ ችግር ሳይንሳዊ መፍትሄ የሚሰጥ ሀሳብ ይቀርብበታል ተብሎ ይጠበቃል። የህብረት ስራ ማህበራት የምርት ዋጋ እንዲተምኑና እንዲያሰራጩ መሰራት አለበት ተባለ። ይህ የተገለጸው ሁለተኛው ሀገር አቀፍ የህብረት ስራ ሪፎርም የንቅናቄ መድረክ በተጀመረበት ወቅት ላይ ነው። መሳይ ገዛኸኝ ተጨማሪ አላት። የኢትዮጵያ ህብረት ስራ ኮሚሽን ሁለተኛው ሀገር አቀፍ የህብረት ስራ ሪፎርም ንቅናቄ መድረክ ወደ ቀበሌ መድረስ በሚል መሪ ሀሳብ በተለያዩ ከተሞች በዛሬው ዕለት ማካሄድ ጀምሯል። በዚህም ዛሬ የተጀመረው የንቅናቄ መድረክ በአዳማ፣ በሐዋሳ፣ በአሶሳ፣ በጅማ፣ በጅጅጋና በኮምቦልቻ ከተሞች ነው። በአዳማ በተካሄደው መድረክ ላይ የተገኙት የግብርና ሚኒስቴር ሚኒስትር ዳኤታ ዶክተር ሶፊያ ካሳ የህብረት ስራ ማህበራት የምርቶችን ዋጋ የሚተምኑና የሚያሰራጩ እንዲሆኑ መሰራት እንዳለበት ተናግረዋል። አንዳንድ ቦታ ላይ ህብረት ስራን ስናስብ ገበያን ማረጋጋት ብቻ የሚመስል አስተሳሰብ አለው። ትክክል አይደለም። እኛም የምናስበው ህብረት ስራ ፕራይስ ሜከር ወይም ደግሞ የሀገሪቷን ግብይት ላይ ዋጋ የሚወስን ሆኖ እንዲወጣ ነው እንጂ የምንፈልገው ሌላ ደላላ፣ ሌላ ነጋዴ ሴት ባደረገው ፕራይስ ውስጥ ገብቶ የሚሰራ ህብረት ስራ መፍጠር አይደለም። በግብይቱ ላይ ትልቅ ተጽዕኖ መፍጠር ይኖርብናል። ግብይቱ ላይ ትልቅ ድርሻ ሲኖረን ዜጎች በትክክል ተጠቃሚ እንዲሆኑ በማድረግ ረገድ ትልቅ ሚና ስለምንጫወት ህብረት ስራ ፕራይስ ሜከር ነው መሆን ያለብን የሚለውን መውሰድ ይኖርብናል። የህብረት ስራ ኮሚሽን ኮሚሽነር ጌትነት ታደሰ በበኩላቸው የህብረት ስራ ማህበራት በቀበሌ ደረጃ ለማዳረስ እየተሰራ ነው ብለው ሪፎርሙ ለማህበራት ያለውን ጠቀሜታ አብራርተዋል። የህብረት ስራ አደራጆች ማለት በቀበሌ እንዲሰሩ የሚጠበቁ ዋና ዋና ስራዎች አሏቸው። በዋናነት የህብረት ስራ ማህበራትን እንዲያደራጁ፣ የተደራጁትን እንዲደግፉ፣ ኦዲት እንዲያደርጉ፣ አጠቃላይ አደረጃጀቱ ጤናማና የአባላትን ተጠቃሚነት የሚያረጋግጥ እንዲሆን ታሳቢ ተደርገው የሚሰሩ ናቸው ማለት ነው። ከዛም ባሻገር የህብረት ስራ ማህበራት ከተቋቋሙለት ዓላማ አንጻር በኢኮኖሚ ውስጥ የሚኖራቸው ሚና አለ። ያንን ሚናቸውን በተደራጀና ውጤታማ በሆነ መንገድ ውጤታማ ለማድረግ የሚሰሩበት ነው ማለት ነው። እንግዲህ ይሄ ላለፉት ጊዜያት በምንፈልገው መንገድ እንደ ሀገር ሲመራ አልቆየም ነው። ስለዚህ ከላይ የምንሰራቸው የሚወጡ እቅዶች፣ አቅጣጫዎች፣ ስትራቴጂዎች፣ ሮድማፖች ታች ድረስ ወርደው እንዲተገበሩ ለማድረግ እነዚህ ባለሙያዎች በጣም ከፍተኛ ሚና አላቸው። በንቅናቄ ማዕቀፍ ውስጥ አስገብተን ወደ ማዕከላት ጠርተን በዋና ዋና ጉዳዮች ላይ ውይይት የሚያደርጉበት መድረክ ነው ማለት ነው። በህዝብ ተወካዮች ምክር ቤት የግብርና ዘርፍ ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ ማህበራቱ ለእድገትና ተወዳዳሪነት መስራት እንዳለባቸው ገልጸው የሚከተለውን ማሳሰቢያ ለሰልጣኞች ሰጥተዋል። የዚህ ንቅናቄ መድረክ ተሳታፊዎች በከፍተኛ ወጪና ጥንቃቄ የተዘጋጀውን የንቅናቄ መድረክ በኃላፊነት እና በዲሲፕሊን እንድትከታተሉና ወደየአካባቢያችሁ ስትመለሱም ህዝባዊ ንቅናቄ በማቀጣጠል የህብረት ስራ ማህበራት ሪፎርም እንደምታሳኩ እተማመናለሁ። ለ8 ቀናት በሚቆየው የንቅናቄ ዘመቻ ከሁሉም ክልሎችና ከተማ አስተዳደሮች የተወጣጡ ከ4000 በላይ የህብረት ስራ የልማት አመቻቾች እንደሚሳተፉ ተመልክቷል። ያለ አግባብ የታሪፍ ጭማሪ በሚያደርጉ አሽከርካሪዎች ላይ እርምጃ እየተወሰደ ነው ተባለ። የአዲስ አበባ ከተማ ትራንስፖርት ቢሮ ተሳፋሪዎች ከተወሰነው ታሪፍ በላይ የሚጠየቁትን ክፍያ ለመከላከል ለሚመለከተው አካል ጥቆማ እንዲሰጡ ጥሪ አቅርቧል። ሰላማዊት ሙልጌታ ተጨማሪ አላት።
በመካከለኛው ምስራቅ በተፈጠረው ጦርነት ምክንያት የነዳጅ እጥረት በመከሰቱ በትራንስፖርት አገልግሎት ላይ የታሪፍ ማሻሻያ መደረጉ ይታወቃል። ይህንን ተከትሎ በአዲስ አበባ ከተማ መንግስት ካደረገው የታሪፍ ጭማሪ ውጪ የሚያስከፍሉ አሽከርካሪዎች መኖራቸው ተስተውሏል። ይህንን በመንተራስ ችግሩን ለመቅረፍ ምን እየተደረገ ነው ሲል ኢሳት የአዲስ አበባ ከተማን ትራንስፖርት ቢሮ አነጋግሯል። የቢሮው የኮሚኒኬሽን ዳይሬክተር ዳግም በልሁ በሰጡት ምላሽ የትራንስፖርት እጥረት እንዳይከሰት ዜጎች የተለያዩ አማራጮችን እንዲጠቀሙ እየተደረገ መሆኑን አንስተዋል። ከዚህ አኳያ ታሪፍ ማሻሻያም ተደርጓል። ወጥ በሆነ መንገድ የከተማ አስተዳደሩ ታሪፍ ማሻሻያ አድርጓል በሁሉም የህዝብ ትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች ላይ። ከዚያ ውጭ ግን እንደ ቢሮ ምን እየሰራችሁ ነው አሁን ተጨማሪ ነገር እንዳይከሰት ለሚለው ሰፊ የግንዛቤ መድረኮችን በሚዲያም በተናጠልም በየተርሚናሎቻችንም እየሰጠን ያለ ነው። ዋናነት ይቻል ብለን ሚዲያዎችም እንዲያግዙን እየሰራን ያለ ነው። ማህበረሰቡ አላስፈላጊ ጉዞ የሚያደርግበትን መንገድ በተወሰነ መንገድ መቀነስ ቢችል አጫጭር መንገዶችን በእግሩ የሚጓዝበትን መንገድ እንደ አማራጭ ቢጠቀም፣ እንዲሁም በከተማ አስተዳደሩ ሰፊ ኢንቨስትመንት ያወጣበት ሰፊ ገንዘብ አውጥቶ የሰራው የብስክሌት መንገዶችን እንደዚህ በብስክሌት ቢጠቀም ብለን አድቫይስ እናደርጋለን። በከተማ አውቶቡስ አገልግሎት ድርጅት የሚሰጣቸው አገልግሎቶች አሉና ባስ ላይ ሲሆን አንድ ባስ በርካታ ሰው ማንሳት ይችላል። ሁለቱም ከዋጋ ማኳያ ከማህበረሰቡ ጋር ተመጣጣኝ ነው ተብሎ ስለሚታሰብ፣ ከዚያ ውጭ ግን እንደዚህ ባልተገባ መንገድ ከታሪፍ በላይ ይጭናሉ ምንድነው የምታደርጉት የሚለውን ሲሪየስ ቁጥጥር እያደረግን ነው። በትራንስፖርት አገልግሎት ላይ ከተቀመጠው ታሪፍ ውጪ ጭማሪ በሚያደርጉ አሽከርካሪዎች ላይም እርምጃ እየተወሰደ መሆኑን ዳይሬክተሩ ተናግረዋል። አክለውም ቢሮው ከሚያደርገው ቁጥጥር ባለፈ ተሳፋሪዎችና ሌሎችም አካላት ችግሩ ሲያጋጥማቸው ለቢሮው ጥቆማ እንዲሰጡ ጠይቀዋል። አሁን በተቀናጀ መንገድ የአሽከርካሪ ተሽከርካሪም የኛ ቢሮም ትራፊክ ፖሊስም ሲሪየስሊ ታሪፍ ጭማሪ ላይ ያለ ድርድር ነው እርምጃ የተወሰደ ያለው። ይሄ አንድ እርግጠኛ ሆኜ ላነሳልሽ የምችለው መደበኛ ከመነሻ ተርሚናሎች በምንም አይነት መንገድ ዋጋ ጨምሮ የሚጭን ሚኒባስም ታክሲም ሚኒቫንም ሆነ አውቶቡስ አይኖርም። ይህን እርግጠኛ ሆኖ መያዝ ያስፈልጋል። ነገር ግን ከተርሚናሎች ውጪ የሚደረግ ማህበረሰቡ ከተርሚናል ውጪ በሚያደርገው የመሳፈር ሂደት ውስጥ እንደዚህ አይነት ነገሮች ሲኖሩና ማህበረሰቡ ለቁጥጥር ባለሙያዎቹም ሆነ ለትራፊክ ፖሊስ እንዲሁም ደግሞ በቢሮ አጭር የስልክ መስመር 9417 ጥቆማ በሚሰጡበት ወቅት ያለምንም ኤክስኪውዝ ሲሪየስ እርምጃ የተወሰደ ነው ያለውና የታለፈ የለም። በዚህ አጋጣሚ ተወጣው ታሪፉንም በእኛ ማህበራዊ ሚዲያም መንግስት ሚዲያ ላይም በሰፊው ተለቋል ሀላል ስለሆነ። ከዚያ ውጪ የሚያስከፍል የትኛውም ሰው ካለ አጭር የስልክ መስመር ጥቆማዎችን በመስጠት ህገወጥነትን በጋራ የተከላከሉ ማህበረሰቡ ላልተገባ ወጪ እንዳይዳረግ በጋራ እያረምን እንሄድ የሚል ሀሳብ ነው ሼር ላደርግሽ የምችለው። ቢሮው ህገወጥ አሰራርን ለመቆጣጠርና ለማስቀረት እየሰራ መሆኑን ቢገልጽም ተሳፋሪዎች ግን የታሪፍ ጭማሪ የሚያደርጉ አሽከርካሪዎች በርካታ መሆናቸውን ይናገራሉ። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚቀርቡ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ መረጃዎችን የምንከታተልበት የአየር ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን ሰላማዊት ሙሉጌታ ናት። በቀጥታ ወደ ቢዝነስ መረጃዎች ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችሁን ቆዩ። የኢትዮጵያ አየር መንገድ 6787 ድሪም ላይነር አውሮፕላኖችን ለመግዛት ከቦይንግ ኩባንያ ጋር ተፈራረመ። የኢትዮጵያ አየር መንገድ ግሩፕ 6 ቦይንግ 787 9 ድሪም ላይነር ዘመናዊ አውሮፕላኖችን ለመግዛት ከቦይንግ ኩባንያ ጋር ተፈራርሟል።
ይህ ስምምነት የአየር መንገዱን የዓለም አቀፍ ተደራሽነትና የረጅም ርቀት በረራ አቅም በእጅጉ እንደሚያሳድገው ተገልጿል። የፊርማ ስነ ስርዓቱ በአሜሪካ ቨርጂኒያ ግዛት አርሊንግተን በሚገኘው የቦይንግ ዋና መስሪያ ቤት ተከናውኗል ተብሏል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰውና የቦይንግ አፍሪካ የንግድ ሽያጭና ማርኬቲንግ ምክትል ፕሬዝዳንት አቶ አንበሴ ይትባረክ ስምምነቱን መፈራረማቸው ተገልጿል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው በዚህ ወቅት በእነዚህ ዘመናዊ አውሮፕላኖች የበረራ ስብስባችንን በማሳደግ የስራ ክንውናችንንና የመንገዶቻችንን ምቾት ይበልጥ እናረጋግጣለን ብለዋል። የቦይንግ አፍሪካ የንግድ ሽያጭና ማርኬቲንግ ምክትል ፕሬዝዳንት አንበሴ ይትባረክ በበኩላቸው የ787 ድሪም ላይነር ነዳጅ ቆጣቢነትና ሁለገብነት ለኢትዮጵያ አየር መንገድ ስኬት ትልቅ አስተዋጽኦ እንደሚኖረው ጠቁመዋል። የኢትዮጵያ አየር መንገድ በአሁኑ ወቅት ከ145 በላይ ዓለም አቀፍ መዳረሻዎች ያሉት ሲሆን በአማካኝ የ7 ዓመት ዕድሜ ያላቸው ከ170 በላይ ዘመናዊ አውሮፕላኖች በማንቀሳቀስ ላይ ይገኛል። የኢትዮጵያ ብሔራዊ ባንክ ሁሉም ደንበኞች የሂሳብ ቁጥራቸውን እስከ ግንቦት 6 ቀን 2018 ዓ.ም ድረስ ከፋይዳ ጋር እንዲያስተሳስሩ አሳሰበ። ባንኩ ደንበኞች የባንክ ሂሳብን ቁጥራቸውን ከፋይዳ ጋር እንዲያስተሳስሩ ውሳኔ አስተላልፏል። በውሳኔውም ነባር የባንክ ሂሳቦችን ከፋይዳ ቁጥር ጋር የማስተሳሰር ስራ ከታህሳስ 15 ቀን 2018 ዓ.ም ጀምሮ በመላው ሀገሪቱ በሚገኙ ባንኮች ተግባራዊ ማድረጉ ይታወቃል። ይህ በፈቃደኝነት ላይ የተመሰረተ የማስተሳሰር ስራ እስከ መጋቢት 30 ቀን 2018 ዓ.ም ድረስ በከፍተኛ ርብርብ ቢከናወንም ከአጠቃላይ የባንክ ሂሳብ ባለቤቶች ቁጥር አንጻር ሲታይ አፈጻጸሙ ዝቅተኛ ሆኖ ተገኝቷል። በዚህም በ26 ዋና ዋና ከተሞችና በሐረሪ ክልል የሚገኙ የሁሉም ባንክ ደንበኞች እስከ ግንቦት 6 ቀን 2018 ዓ.ም ድረስ ሂሳባቸውን ከፋይዳ ብሔራዊ መታወቂያ ጋር ማስተሳሰርና ማጠናቀቅ ይኖርባቸዋል ብለዋል። በተቀሩት የኢትዮጵያ ክፍሎች የሚገኙ የባንክ ቅርንጫፍ ደንበኞች እስከ ሰኔ 30 ቀን 2018 ዓ.ም ድረስ ማጠናቀቅ ይኖርባቸዋል ተብሏል። በተቀመጠው የጊዜ ገደብ ሂሳባቸውን የማያስተሳስሩ ደንበኞች የባንክ ሂሳባቸው ከወጪ ወይም ተቀናሽ ግብይት የሚታገድ ሲሆን ገዳው የሚነሳው ደንበኛው የፋይዳ መታወቂያውን ቁጥር ከባንክ ሂሳብ ቁጥር ጋር ሲያስተሳስር ብቻ ይሆናል። ፈረንሳይ ለኢትዮጵያ እድገት ትብብሯን እንደምታጠናክር ገለጸች። የገንዘብ ሚኒስትር አህመድ ሽዴ ከዓለም አቀፍ የገንዘብ ተቋም IMF እና የዓለም ባንክ የጸደይ ወቅት ስብሰባ ጎን ለጎን ከፈረንሳይ ግምጃ ቤት ከፍተኛ ባለስልጣናት ጋር ውይይት አድርገዋል። በውይይታቸውም በኢትዮጵያና በፈረንሳይ መካከል ያለው የኢኮኖሚ ግንኙነት ያለውን ስትራቴጂያዊ ፋይዳ በማስመልከት መክረዋል። በተጨማሪም ውይይቱ ሀገራቱ የልማት ትብብራቸውን ማሳደግ፣ የማክሮ ኢኮኖሚ ትብብር ስለሚያድግበት ሁኔታ እንዲሁም ቀጣይነት ባለው የኢትዮጵያ የዕዳ ሽግሽግ ድጋፍ ላይ ትኩረት አድርጓል። ፈረንሳይ በቡድን 20 የጋራ ማዕቀፍ የሁለትዮሽ ስምምነት በተሳካ ሁኔታ እንዲጠናቀቅና ከግል አበዳሪዎች ጋር የሚደረገው ቀጣይነት ያለው ድርድር ማድረግን ጨምሮ ፈረንሳይ የኢትዮጵያ የብድር አያያዝ በማሳደግ ረገድ ለምትጫወተው ቁልፍ ሚና አስተዋጽኦ ተሰጥቷል። ሁለቱ ወገኖች የኢትዮጵያን የለውጥ አጀንዳ ለመደገፍ ኢንቨስትመንትን ለመሳብና ቀጣይነት ያለው ሁሉን አቀፍ እድገት ለማስቀጠል ያላቸውን ትብብር ለማጠናከር ያላቸውን ቁርጠኝነት ማረጋገጣቸውን ይዚያ ዘግቧል። የኦስትሪያ ኩባንያዎች በኢትዮጵያ ኢንቨስት እንዲያደርጉ ጥሪ ቀረበ። በኢትዮጵያና በኦስትሪያ መካከል ያለውን የንግድና የኢንቨስትመንት ግንኙነት ይበልጥ ለማጠናከር ያለመ የሁለትዮሽ የውይይትና የቢዝነስ ትስስር መድረክ ተካሂዷል። በመድረኩ ላይ ንግግር ያደረጉት የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ዝናቡ ይርጋ ኢትዮጵያና ኦስትሪያ በጋራ ተጠቃሚነት ላይ የተመሰረተና እያደገ የመጣ ጠንካራ የኢኮኖሚ ትብብር እንዳላቸው ገልጸዋል። ለውጭ ኢንቨስተሮች ክፍት የተደረጉትን ጨምሮ በማኑፋክቸሪንግ፣ በግብርና ማቀነባበሪያና በታዳሽ ኃይል ዘርፎች ሰፊ የኢንቨስትመንት እድል መኖሩን ገልጸዋል። በዚህም የኦስትሪያ ኩባንያዎች ያላቸውን የላቀ ቴክኖሎጂና እውቀት ይዘው በኢትዮጵያ ኢንቨስት እንዲያደርጉ ጥሪ አቅርበዋል። በኦስትሪያ የውጭ ጉዳይ ሚኒስቴር የዓለም አቀፍ አጋርነትና ሰብአዊ ድጋፍ ዋና ዳይሬክተር አምባሳደር ፒተር ሃበር በበኩላቸው የኦስትሪያ ባለሀብቶች በኢትዮጵያ ያላቸውን ኢንቨስትመንት ለማሳ
ለማሳለጥ ከኢትዮጵያ መንግስትና የኢትዮጵያ ኢንቨስትመንት ኮሚሽን ጋር በትብብር እንደሚሰሩ መናገራቸውን ከኮሚሽኑ ያገኘነው መረጃ ያመለክታል። የኢትዮጵያ የካፒታል ገበያ ባለስልጣን ለፕራይም ካፒታል አክሲዮን ማህበር የካፒታል ገበያ አገልግሎት ሰጪነት ፍቃድ ሰጥቷል። በተጨማሪም ባለስልጣኑ ለድርጅቱ 4 ተሿሚ እንደራሴዎችም ፈቃድ የሰጠ ሲሆን የ9 የቦርድ አባላትን ሹመትም አጽድቋል። የአገልግሎት ሰጪነት ፈቃዱም ዛሬ ማክሰኞ ሚያዝያ 13 ቀን 2018 ዓ.ም በይፋ የተሰጠ ሲሆን ይህም በሀገሪቱ ውስጥ ያሉትን የተፈቀደላቸው የካፒታል ገበያ አገልግሎት ሰጪዎች ቁጥር ወደ 47 እንዲሁም የኢንቨስትመንት ባንኮችን ቁጥር ወደ 6 ከፍ አድርጓል። የባለስልጣኑ ዋና ዳይሬክተር ሀና ታልቁ በወቅቱ እንደገለጹት የኢንቨስትመንት ባንኮች የካፒታል ገበያን ግብይት በማሳለጥና ኢንቨስተሮች በእውቀት ላይ የተመሰረተ ውሳኔ ላይ እንዲደርሱ በማድረግ ረገድ ያላቸውን ወሳኝ ሚና ገልጸዋል። ፈቃድ የተሰጣቸው የካፒታል ገበያ አገልግሎት ሰጪዎችም የኮርፖሬት አስተዳደርን መርሆች እንዲያከብሩ፣ የገበያን ተአማኒነት እንዲያስጠብቁ፣ ለኢንቨስተሮች ጥቅም ቅድሚያ እንዲሰጡና ለካፒታል ገበያ የቁጥጥር ማዕቀፎች ተገዥነታቸውን እንዲያረጋግጡ ማሳሰባቸውን ከባለስልጣኑ ያገኘነው መረጃ ያመለክታል። የተከበራችሁ ተመልካቾቻችን አሁን ደግሞ የውጭ ምንዛሬና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ የነበረን የቢዝነስ እና የኢኮኖሚ መረጃ በዚሁ ተጠናቋል። አሁን ደግሞ ወደ ዋናው ዜና ላሳልፋችሁ። የተከበራችሁ ተመልካቾቻችን ስለምትከታተሉን ከልብ እናመሰግናለን። አሁን ደግሞ ወደ ውጭ ዜና ተሻገርን። አሜሪካና ኢራን ለተኩስ አቁሙ ድርድር ወደ ፓኪስታን እንደሚሄዱ ባለስልጣናት አስታወቁ። በሌላ ዜና የኢራን ግጭት ተባብሶ ከቀጠለ በዓለም ላይ የምግብ እጥረት ያጋጥማል ተባለ። ሸሪፍ ኢማም ተጨማሪ ያለው። ሁለት የአካባቢ ባለስልጣናት ለአሶሺየትድ ፕሬስ እንደነገሩት አሜሪካና ኢራን በአዲስ የተኩስ አቁም ስምምነት ሀሳብ ላይ ለመነጋገር ወደ ኢስላማባድ እንደሚያቀኑ አስታውቀዋል። ፓኪስታን የምትመራው ድርድር ከፍተኛ የተደራዳሪ ቡድን አባላት ረቡዕ ዕለት ኢስላማባድ እንደሚደርሱ ማረጋገጫ አግኝተዋል። በፓኪስታን ዋና ከተማ ኢስላማባድ የሚደረገው የደህንነት ጥበቃ ተጠናክሯል። ባለስልጣናት በሺዎች የሚቆጠሩ የደህንነት ሰራተኞችን በከተማዋ አሰማርተዋል። ይበልጡን ደግሞ ወደ ኢስላማባድ አየር መንገድ በሚያመሩ መንገዶች ላይ ጥበቃው ተጠናክሯል። ምክንያት የተባለው ደግሞ የአሜሪካና የኢራን የልዑካን ቡድኖች በዚህ ሳምንት ለሁለተኛ ጊዜ ንግግር ኢስላማባድ ይገባሉ የሚል ነው። ተንታኞች እንደሚሉት የተጠናከረ ጥበቃ መኖሩ በንግግሩ ላይ ከፍተኛ ባለስልጣናት ሊገኙ እንደሚችሉ አመላካች ነው ብለዋል። ይህ በእንዲህ እንዳለ የኢራን ጦርነት ከተጀመረ ከ2 ወራት ወዲህ በዓለም ላይ የነዳጅና የማዳበሪያ ዋጋ ጨምሯል። አሁን ላይ የኢኮኖሚ ባለሙያዎችና ፖሊሲ አውጪዎችን እያሳሰበ ያለው እንዴትና በምን ያህል ደረጃ የምግብ ዋጋ ሊንር ይችላል የሚለው ነው። አሁን ላይ የዘርፉ ተመራማሪዎች የተስማሙበት እውነተኛ የሆነ የግጭቱ ውጤት የሚታየው ምርት ለማምረት የግብዓት ዋጋ መጨመር ኋላ ላይ የምግብ ዋጋ እንዲጨምር ያደርጋል የሚለውን አመክንዮ ነው። የችግሩ መጠን ደግሞ ገዝፎ የሚታየው በሆርሙዝ ሰርጥ የተቋረጠ የመርከቦች ጉዞ ለምን ያህል ጊዜ ይቀጥላል በሚለው ውስጥ ነው። ምክንያቱም 1/3 የዓለም ማዳበሪያና 1/5 የዓለም ነዳጅ መተላለፊያ ነውና። በመጪዎቹ ወራት የምግብ ዋጋ በእርግጠኝነት ከፍ ይላል። ይህም በዓለም ላይ ለሚገኙ አብዛኛዎቹ ሰዎች በቂና ጤናማ ምግብ ለመግዛት ይቸግራቸዋል ብለዋል። በጀርመን ቦን ዩኒቨርሲቲ የልማት ምርምር ዳይሬክተሩ ማርቲን ቋይም
ለአልጀዚራ ሲናገሩ። ቋይም አያይዘውም የአፍሪካና የኤዥያ ድሃ ህዝቦች በከፍተኛ ሁኔታ ሊጎዱ ይችላሉ፣ ምክንያቱም የገቢያቸውን ከፍተኛ መጠን ለምግብ ያወጣሉና ብለዋል። በዚህ ሳቢያ ረሃብና የተመጣጠነ ምግብ እጦት ሊያጋጥም ይችላል። የዓለም የምግብና የእርሻ ድርጅት ፋኦ ባለፈው ሳምንት እንዳስጠነቀቀው የሆርሙዝ ሰርጥ ግጭት ለረጅም ጊዜ መቆየት በዓለም ላይ የምግብ ችግር እንዲከሰት ያደርጋል ብሏል። እንደ ዓለም የምግብና የእርሻ ድርጅት ህንድ፣ ባንግላዴሽ፣ ስሪላንካ፣ ሱዳን፣ ታንዛኒያ፣ ኬንያና ግብፅ ይበልጥ ለችግር ተጋላጭ የሆኑ ሀገራት ናቸው ብሏል ድርጅቱ። አክሎም በመካከለኛው ምስራቅ ያለው ግጭት የሚቀጥል ከሆነና የአንድ በርሜል ነዳጅ ዋጋ $100 በላይ ሆኖ ከቀጠለ ከ45 ሚሊዮን ህዝብ ለከፍተኛ ረሃብ ይጋለጣል ብሏል። እንደ ፋኦ ማብራሪያ የዓለም የምግብ ዋጋ ፌብርዋሪ ላይ ከነበረው ባለፈው ወር የ2.4 ጭማሪ አሳይቷል። የነዳጅና የማዳበሪያ ዋጋ መጨመር የምግብ ማምረቻ ዋጋ እንዲጨምር አድርጓል። አሁን ላይ ሰዎች የሚመገቡት ባለፈው ዓመት የተመረተውን ነው ብሏል። ዜናውን ስናዘጋጅ አሶሺየትድ ፕሬስና አልጀዚራን በመረጃ ምንጭነት ተጠቅመናል። የሀገራት ባህላዊ ማህበረሰብ መሪዎች በጤናና በአየር ንብረት ስጋት ላይ ዓለም አቀፍ እርምጃ እንዲወሰድ አሳሰቡ። በዚህ ሳምንት በኒውዮርክ በተካሄደው 25ኛው የተባበሩት መንግስታት ድርጅት የባህላዊ ህዝቦች ቋሚ ፎረም ላይ ከተለያዩ የዓለም ክፍሎች የተውጣጡ ተወካዮች ተገኝተዋል። ዮሐንስ ተስፋ ተጨማሪ አለው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ 25ኛውን የተባበሩት መንግስታት ድርጅት የባህላዊ ማህበረሰቦች ቋሚ ጉባኤ ሲከፍቱም የጥንታዊ ተወላጆች ባህልን ለመጠበቅና ምድርን ለመንከባከብ ያላቸውን ወሳኝ ሚና አጉልተዋል። በዚህም ማህበረሰቦቹን የተፈጥሮ ጠባቂዎች ሲሉ የገለጿቸው ሲሆን እንደ አካባቢ መራቆትና ማህበራዊ አለመመጣጠን ያሉ ዓለም አቀፍ ቀውሶች በጥንታዊ ህዝቦች ላይ ከፍተኛ ጫና እያሳደሩ መሆኑን በመጥቀስ አስጠንቅቀዋል። ባህላዊ ማህበረሰቦች የሰው ልጅን ለሺህ ዓመታት ደግፈው ያቆዩ የባህል የእውቀትና የአኗኗር ዘይቤዎች ባለቤቶች ናቸው። ከአማዞን እስከ አውስትራሊያ፣ ከአፍሪካ እስከ አርክቲክ ድረስ እናንተ የተፈጥሮ ታላላቅ ጠባቂዎች፣ የብዝሃ ሕይወት ጥበቃ ቤተ መጻሕፍትና የአየር ንብረት እርምጃዎች ግንባር ቀደም ተሟጋቾች ናቸው። በዓለም አቀፍ የውሳኔ አሰጣጥ ሂደት ውስጥ የእናንተ ተሳትፎ እንዳሁኑ ወሳኝ ሆኖ አያውቅም። ዓለማችን ዛሬ በመከፋፈልና በጭቅጭቅ እየታመሰች ትገኛለች። በመሬት ላይ የሚነሱ ግጭቶችን፣ የሀብት ዘረፋን፣ የማያቋርጥ የአካባቢ መራቆትን፣ ባህልን የሚያጠፉ ቴክኖሎጂዎችና በሚሊዮኖች የሚቆጠሩ ሰዎችን ጤናና ክብር አደጋ ላይ የሚጥሉ እኩልነት ማጣቶችን እያየን ነው። ለእነዚህ ችግሮች መፈጠር እምብዛም ድርሻ የሌላቸው ባህላዊ ማህበረሰቦች ከፍተኛውን ዋጋ ሲከፍሉ ይታያሉ። የመንግስታቱ ድርጅት ጠቅላላ ጉባኤ ፕሬዝዳንት አናሌና ባርቦክ በበኩላቸው በየትኛውም የዓለም ክፍል የሚገኙ ባህላዊ የአኗኗር ስልትን የሚከተሉ ማህበረሰቦች ዓለምን ካላስፈላጊ የአየር ንብረት ለውጥ ለመታደግ እያደረጉ ያሉት አስተዋጽኦ ከፍተኛ መሆኑን ገልጸው አሁንም ሆነ ወደፊት በዓለም አቀፍ የውሳኔ አሰጣጥ ሂደት ውስጥ ቀጥተኛ ተሳትፎ ሊኖራቸው እንደሚገባ ተናግረዋል። የመጀመሪያው የተባበሩት መንግስታት የባህላዊ ማህበረሰቦች ቋሚ ፎረም ከተካሄደ ከ25 ዓመታት በኋላ ዛሬ የእኛ ኃላፊነት ስለ እናንተ ወይም ለእናንተ መናገር ሳይሆን የእናንተን ድምፅ ማስተጋባትና ከእናንተ ጋር እጅ ለእጅ መያያዝ ነው። የእናንተን መሪነት መቀበል፣ እውቀታችሁና ባህላችሁን ለእናንተ ማህበረሰብ ብቻ ሳይሆን ለመላው ዓለም ጥቅም ሲባል ዋጋ መስጠት ይኖርበታል። ይህ በተለይ አካባቢያችንና ፕላኔታችንን ከመጠበቅ አንጻር አማራጭ የሌለው ነው። ባህላዊ ህዝቦች የዝናብ ደንን ጠንቅቀው ያውቃሉ። እንዴት በዘላቂነት እየተጠቀሙ እንደሚጠብቁትም ያውቃሉ። በመድረኩ የአየር ንብረት ለውጥ ለባህላዊ ማህበረሰቦች በንድፈ ሀሳብ የሚገለጽ ሳይሆን ደጃፋቸው ላይ ያለ እውነት መሆኑ የተነገረ ሲሆን የደረቁ ወንዞች፣ የወደሙ ማሳዎችና በጎርፍ የተጠቁ ጥንታዊ መሬቶች ማሳያ እንደሆኑም ተነግሯል። በተጨማሪም የሰብአዊ መብት ተሟጋቾች መብታቸውንና መሬታቸውን ስለተከላከሉ ብቻ ማስፈራሪያ፣ ትንኮሳና አካላዊ ጥቃት እንደሚያደርሱባቸው ተጠቁሟል። በፎረሙ ላይ የተሳተፉ ባለሙያዎች እንደገለጹት የቅኝ ግዛት ትውፊት፣ የአየር ንብረት ለውጥና የትጥቅ ግጭቶች በባህላዊ ማህበረሰቦች ጤና ላይ እያሳደሩ ያሉት አደጋ ከጊዜ ወደ ጊዜ የከፋ መምጣቱን ያሳያል። የእነኚህ ማህበረሰቦች ጤና ከመሬት ከአካባቢ ጥበቃና ከሉዓላዊነት ጋር በቀጥታ የተቆራኘ መሆኑን የገለጹት ባለሙያዎችም ችግሩ በተለመደው የህዝብ ጤና አጠባበቅ ዘዴ ብቻ ሊፈታ እንደማይችል አጽንኦት ሰጥተው ተናግረዋል። የዘንድሮው ጉባኤ ትኩረቱን በጤና ላይ ያደረገ ሲሆን ጤና ለባህላዊ ማህበረሰቦች ሁለንተናዊ ማለትም አካላዊ፣ አእምሯዊ፣ ባህላዊ፣ አካባቢያዊና ማህበረሰባዊ ትስስር እንዳለው የማህበራዊ ሳይንስ ባለሙያዎች ይገልጻሉ።
እንደ ተባበሩት መንግስታት መረጃ ከሆነ በመሬት መነጠቅና በስደት ምክንያት ይህ ትስስር እንደተቋረጠና የባህላዊ ማህበረሰቦች በህይወት የመኖር ጣሪያ ከሌላው ማህበረሰብ ጋር ሲነጻጸር እስከ 20 ዓመት ያንሳልም ተብሏል። መረጃውን ስናጠናቀር አፍሪካ ኒውስ የተባበሩት መንግስታትንና ሌሎች ምንጮችን በዋቢነት ተጠቅመናል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የስፖርት መረጃዎችን የምንከታተልበት የአየር ሰዓት ላይ ደርሰናል። የስፖርት መረጃዎችን የሚያቀርብልን ሙልቀን ሰለሞን ነው። በቀጥታ ወደ ስፖርት መረጃዎች። ለጤንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙልቀን ሰለሞን ነኝ። የመጀመሪያው የኢትዮጵያ ስፖርት ልማትና አስተዳደር አዋጅ በሙሉ ድምፅ ጸደቀ። በኢትዮጵያ የመጀመሪያው የኢትዮጵያ ስፖርት ልማትና አስተዳደር አዋጅ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርቦ በሙሉ ድምፅ ጸድቋል። አዋጁ ዘርፉን በማዘመን የአሰራርና የህግ ስርዓቶችን በመዘርጋትና ተጠያቂነትን በማስፈን ለኢትዮጵያ ስፖርት ልማት እድገት ቁልፍ ሚና እንደሚኖረው የባህልና ስፖርት ሚኒስቴር ገልጿል። በርንማውዝ አዲስ አሰልጣኝ ቀጠረ። በርንማውዝ በውድድር ዘመኑ መጨረሻ ከአሰልጣኝ አንዶኒ ኢራኦላ ጋር በስምምነት እንደሚለዩ ይፋ መደረጉ ይታወቃል። ቡድኑ በተሰናባቹ አሰልጣኝ ምትክም የቀድሞውን የሌፕዚግ አሰልጣኝ ማርኮ ሮስን መሾሙን ይፋ አድርገዋል። የ49 ዓመቱ ጀርመናዊ አሰልጣኝ ማርኮ ሮስ ከቀጣዩ ክረምት ጀምሮ በርንማውዝን ለሚቀጥሉ 3 ዓመታት ለማሰልጠን ፊርማቸውን ማኖራቸውን ቡድኑ አስታውቋል። አሰልጣኝ ማርኮ ሮስ እንደ አውሮፓውያን አቆጣጠር ከ2012 ጀምሮ ቦሩሺያ ሞንቸግላድባን፣ ዶርትሙንድን፣ አርቢ ሌፕዚግን፣ ሳልዝበርግን በማሰልጠን የሚታወቁ ሲሆን በ2025 ሌፕዚግን ከለቀቁ በኋላ ያለ ስራ እንደሚገኙ ተገልጿል። ወልቭዝ ወደ ሻምፒዮንሺፕ ወረደ። ትላንት ምሽት ዌስትሃም ዩናይትድ ከክሪስታል ፓላስ ያደረጉትን የእንግሊዝ ፕሪሚየር ሊግ 33ኛ ሳምንት መርሃ ግብር የመጨረሻ ጨዋታ 0-0 በሆናቸው ውጤት አጠናቋል። በውጤቱ ላለመውረድ የሚታገለው ዌስትሃም 1 ነጥብ ማግኘቱን ተከትሎ ወልቭዝ ከወዲሁ ወደ ታችኛው ሊመውረዱ ተረጋግጧል። በሊጉ በ17 ነጥብ የመጨረሻ ደረጃ ላይ የሚገኘው ወልቭዝ 5 ጨዋታዎች እየቀሩ ከ8 ተከታታይ የውድድር ዓመታት የፕሪሚየር ሊግ ቆይታ በኋላ ወደ ሻምፒዮንሺፕ ወርዷል። በተጨማሪም አዲስ አዳጊው በርንሌይ ወደ ቻምፒዮንሺፕ ለመውረድ ከጫፍ የደረሰ ሲሆን ከሊጉ ሀብታም ቡድኖች መካከል አንዱ የሆነው ቶተንሃም ሆትስፐር 18ኛ ደረጃ ላይ ተቀምጦ የሱን ማሸነፍና የሌሎችን መሸነፍ የሚጠብቅ ተስፈኛ ቡድን ሆኗል። በሌላ ዜና የእንግሊዝ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብር ዛሬ ምሽት 4 ሰዓት ላይ ብራይተን ከቸልሲ በሚያደርጉት ጨዋታ ይጀምራል። በስፔን ላሊጋ 33ኛ ሳምንት መርሃ ግብር ደግሞ ምሽት 2 ሰዓት ጀምሮ ማዮርካ ከቫሌንሺያ እና አትሌቲክ ክለብ ከኦሳሱና ከሚያደርጉት ጨዋታ በተጨማሪ ሪያል ማድሪድ ከአላቬዝ እና ጄሮና ከሪያል ቤዝ ዛሬ ምሽት 4 ሰዓት ከ30 ጀምሮ ይጫወታሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር እኔ ገነት ዘዘውና ለምልክት ቋንቋው ደግሞ ሮቤል ሲልማ አብረናችሁ ነበር። ከቀሪ የኢሳት መሰናዶዎች ጋር ሰናይ ጊዜ